አርግዣለሁ። አረ እዛ ከማንም ጋር እየተጋደምሽ ደግሞ አርግዣለሁ ትይኛለሽ እንዴ? ሁለተኛ አጠገቤ እንዳደርሽ ሂጂ፣ ከዚህ ሂጂ። ስትፈልጊ ያለቅልቀሽ ተችው። ቀስ በይ እሺ። ቆይ ጽንሱ እንዳይጎዳ ቀስ ብለሽ ተራመጂ። ይጎዳ እሱ እኔን ከጎዳኝ ይበልጣል። በቃ እሱን ታዩ፣ የራሱን ምርጫ መርጧል እኮ። ምን ልታረጊ ነው? እንደዚህ እኮ አልነበረም ያለኝ። ቆይ ግን ባረግዝብህስ? አድርጎት ነው። ምን ሆነሽ ነው ደግሞ? ወደ ልጅ አንሳለሁኝ። የምድርህና በእውነት ታድጊ። አይዞሽ በቃ አንዴ አቤት ፍፄ፣ እንዴት ነህ? ምን ቀረሽ ደግሞ? ስደውል እኮ ስልክ አታነሳም። በጣም አስጨነቀኝ። ለምንድን ነው የምትደውይልኝ? አርግዣለሁ። አረ እዛ ከማንም ጋር እየተጋደምሽ ደግሞ አርግዣለሁ ትይኛለሽ እንዴ? ሁለተኛ አጠገቤ እንዳደርሽ ሂጂ፣ ከዚህ ሂጂ። ስትፈልጊ ያለቅልቀሽ ተችው። በቃ ነው ሄደን እናናግረው። ፍፄ እየጠራች ነው። ኡፍ ይቺ ደግሞ ምንድነው የምትጨቃጨቀኝ? አልፋታለችኝ እኮ በእናት ሂድና አናግራት እንጂ ፈልጋ እኮ ነው። ይሄ ጭጭ ደግሞ የሰው መሽገር አልፈልግም ከተባለ አይገባትም እንዴ? ምንድን ነው የሚጨቀጨቀው? ፍፄ ምን ሆነ ነው? ያን ጊዜ አትርሳ እንጂ ስንት ነገር ስትላት አልነበር እንዴ? ደግሞ ይኸውልህ መጠበቅም ከፈጣሪ ነው። በዚህ ሁኔታ ውስጥ ሆነ አንተን የምጠብቅ ፈጣሪ የእሷን ቀን ነገ እስኪሰጣት ነው። አንቺ ደግሞ ሴት ነሽ፣ ነገ ምን እንደሚገጥምሽ አታውቂም። እሱም እንደሆነ ይመጣ። ለማንኛውም እኔ የሴት ልጅ ነኝ፣ እንደናንተ አይደለም። ሰማኛል። ወደድክም ጠላም ታድጋለሽ። እህቴ የትኛውም ወንድ ማስረገዝ ስለቻለ ብቻ አይደለም የሚያስረግዘው። ሁሉንም ነገር የሚያደርገው ፈጣሪ ነው። ፈጣሪ ደግሞ የራሱ የሆነ ምክንያት አለው። ሁሉን ነገር ለሱ ተይ። ደግሞ እንደሆነ አንለቀቃትም። እሺ ምንድነሽ አንቺ ደግሞ? በሱ ሁኔታ ተናደሽ ደግሞ ራስሽ ላይ ሆነ ልጅሽ ላይ ምንም አይነት ጉዳት እንዳታደርሽ። ነገ የሚፈጠረውን አናውቅም። እሱም ደግሞ ወደ ራሱ ይመለሳል።